አንድ ወቅት ላይ ኡበይ ብኑ ከዕብ ካቲቡል ወሕይ የነቢያችን ዓለይሂ ሰላም ወሕይ ጸሐፊ ነው። ኡበይ ብኑ ከዕብን አላህ ቁርአን አወረደና ነቢዩን አዘዛቸው። ኡበይን ጥራውና በኡበይ ላይ ይህንን የቁርአን አንቀጽ አንብብለታል። ሱረቱል በይና ለም የኩን ለዚነ ከፈሩ ምን አህሊል ኪታብ ወረደ ቁርአኑ። ኡበይን ፈልገው ነቢዩ ዓለይሂ ሰላም ኡበይን ፈልገው ጠሩትና ኢነላሃ አመረኒ አላህ አዞኛል በአንተ ላይ ይህን የቁርአን አንቀጽ እንድቀራል። አስቡ፣ ፈክሩት እስቲ እናንተ ላይ ቢሆን ገብቷችኋል? እየገባችሁ ነው? እየገባችሁ ነው? አላህ እንግዲህ ያስረዳል። ኡበይ መጣና ወሰማኒ አላቸው ነቢዩ። እኔ ስሜን ጠርቶኝ አላቸው። ወሰማ ካሉ ነቢዩ አዎ ኡበይ ብሎ ስምህን ጠርቷል። ወሰማኒ ድጋሚ ያለ እንባ እያቀረረ እኔ ስሜን ጠርቶኝ ኡበይ ብሎ አላህ ወሰማ ካሉ ነቢዩ አልሰለም አዎ ስምህን ጠርቶ ደገመ። ሶስተኛው ወሰማኒ ያ ረሱላላህ አንተ የአላህ መልእክተኛ ሆይ ኡበይ ብሎ አላህ ጠራኝ። አዎ ኡበይ እንባውን መቆጣጠር አቃተው። ጺሙ እስከሚወስ ድረስ እንባውን ለቀቀው፣ አለቀሰ። አላህ ካረሳቸው ሰዎች ከተዋቸው ሰዎች እንኳን አላህ አላደረገኛል። አላህ እኛን ዛሬ ትቶን ይሁን ያስታውሰን ይሁን አናቅም። ነገር ግን አላህ ከሚያስታውሰን ቦታ ስማችንን ከነ አባታችን ስም እየጠራ ከሚያወሳ ቦታ አንዱ ይሄ አቀማመጥ ነው። ይሄ አቀማመጥ ነው ዛሬ የተቀመጥነው። ይቺ ደቂቃ ላይ አላህ ከመላእክቶች ጋር ይፎክራል። እዩት ፉላን ኢብኑ ፉላን እገሌ የእገሌ ልጅ ሰለፈ ሷሊህ መስጊድ ላይ ስለኔ እየሰማ ነው ስለኔ እያወራ ነው ብሎ መላእክቶች ላይ ይፎክራል። አላህ እንደሱ ከሚያደርጋቸው አላህ ያድርገን። አላህ ያድርገን።